በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ሥርዓተ ማህሌት ሲቆም የከበሮና የጸናጽል ድምፅ መስማት የተለመደ ነው። ነገር ግን በመሃል አዲስ አበባ ይህ ድምፅ ፈጽሞ የማይሰማበት አንድ ልዩ ገዳም አለ ብሎትስ? ይህም ብቻ አይደለም። ይህ ቤተክርስቲያን ንጉሠ ነገሥቱ በስደት እንግሊዝ ሀገር በነበሩበት ጊዜ የተመሰረተ፣ ከስደት መልስ ደግሞ ራሳቸው ንጉሱ ድንጋይ ተሸክመው የሰሩት ታሪካዊ ስፍራም ነው። ታዲያ የዚህ ቤተክርስቲያን ዓመታዊ በዓል በዓመት አንድ ጊዜ ብቻ፣ እርሱም ሚያዝያ 27 ቀን በደመቀ ሁኔታ የሚከበርበት ታሪካዊ ምክንያቶቹስ ምንድን ናቸው? ዛሬ የምስካየ ኅዙናን መድኃኔዓለምን አስገራሚ ታሪክና በስፋት ወደማይታወቀው ገጽታ እወስዳችኋለሁ። አብራችሁኝ ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪኩ የሚጀምረው አገራችን ኢትዮጵያ በፋሺስት ኢጣሊያ በተወረረችበት የጭንቅ ዘመን ነው። ቀዳማዊ ኃይለ ሥላሴ በስደት እንግሊዝ አገር ባዝ በተባለች ከተማ ይኖሩ ነበር። ጊዜው ጥር 13 ቀን 1929 ዓ.ም ነው። ጃንሆይ በእንግሊዝ አገር ሆነው አንድ ታላቅ ስጋት አደረባቸው። በዚህም መሰረት በጊዜው በስደት ኢየሩሳሌም ለነበሩት ብፁዕ እጨጌ ገብረ ጊዮርጊስ በኋላ አቡነ ባስልዮስ በአባ ሐና ጅማ አማካኝነት ታሪካዊ ደብዳቤ ላኩ። እንዲህ የሚል ነበር። ጃንሆይ የስደት መልእክት። ሞዓ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይድረስ ከብፁዕ አባቴ እጨጌ ገብረ ጊዮርጊስ። እንደምን ሰንብተዋል? እኛ እግዚአብሔር ይመስገን ደህና ነን። እስካሁን ባለነው አኳኋን የምናስበው ለእናንተ ነው እንጂ ወደኛ ምንም የሚያሳስብ የለም። ይልቁንም የኛ እዚህ መሆንና በየጊዜው ጄኔቭ በሚደረገው ስብሰባ ቢፈቀድልን የኛ መሄድ፣ ባይፈቀድልንም መልእክተኛችንን መላክ ለመጣንበት ጉዳይ ዋና ረዳታችን ስለሆነ የፈጣሪያችን ፍርድ የኢትዮጵያን ጉዳይ እስኪያጠቃልልልን ድረስ እዚህ ሆኖ ማዳመጥ የሚያስፈልግ መሆኑን ስለተረዳነው የፈጣሪያችንን ቁርጥ እስክናውቅ ድረስ በዚሁ በእንግሊዝ ሀገር ለመቆየት ቆርጠናል። የእግዚአብሔር ቸርነት ፈቅዶልንና አሰናብቶን ወደ ኢየሩሳሌም እስከምንመጣበት ቀን ድረስ የሃይማኖት ችግር እንዳያገኘን፣ የሚያድጉትም ልጆቻችን የሃይማኖታቸውን መሰረት እንዳያጡት አስበን አንድ ጽላትና 5 መነኮሳት የሚያስፈልጉትን ነዋያተ ቅድሳትና መጻሕፍት ሰጥተውት ይዞ እንዲመጣ አባ ሐናን ልኬዋለሁና ከመምህር ገሪማ ጋር ተማክራችሁ አብይ ጾም ሳይገባ እንዲደርስ አድርጋችሁ እንድትልኩልን ይሁን። በየጠረፋችንም ተሰደው በሰው ግዛት ላሉትም ሰዎቻችን እንደዚሁ ሰው መላክ አስፈላጊ ሳይሆን አይቀርምና እየተመካከራችሁበትና ፈቃዱ የሚሆን መነኩሴ እየመረጣችሁ እስክናስታውቃችሁ ድረስ መጠበቅ ነው። ጥር 13 ቀን 1929 ዓ.ም ሎንደን። እጨጌ ገብረ ጊዮርጊስም ይህም መልእክት እንደደረሳቸው በኢየሩሳሌም ዴር ሱልጣን የኢትዮጵያ ገዳም የነበረውንና በስመ መድኃኔዓለም የተጠራውን ጽላት አዘጋጁ። ለቁርባንና ለጸሎት የሚያስፈልጉ ነዋያተ ቅድሳትና መጻሕፍትን በማስያዝ 5 መነኮሳትን በፍጥነት ወደ እንግሊዝ ላኩ። የተላኩትም አባቶች መምህር ገብረ ኢየሱስ፣ አባ ሐና ጅማ፣ አባ ማርቆስ፣ አባ ኃይሌ ብሩክ እና አባ ገብረ ማርያም ነበሩ። እነዚህ አባቶች እንግሊዝ እንደደረሱ ሚያዝያ 27 ቀን 1929 ዓ.ም መካነ ጸሎቱን ባርከው የጸሎትና የቁርባን ሥርዓት ጀመሩ። ከዚያች ዕለት ጀምሮ ያቺ ቤተክርስቲያን በስደት ያለች ኦርቶዶክሳዊት የኢትዮጵያ ቤተክርስቲያን፣ ታቦቱም ስደተኛው መድኃኔዓለም ተብሎ መጠራት ጀመረ። የፋሺስት ኢጣሊያ ኃይል ተደምስሶ የኢትዮጵያ ነፃነት ሲመለስ በእንግሊዝ ሀገር የነበረው የመድኃኔዓለም ጽላት ከግርማዊት እቴጌ መነን ጋር ነሐሴ 23 ቀን 1933 ዓ.ም ወደ አገሩ ተመለሰ።
ከዚያም ሚያዝያ 27 ቀን 1935 ዓ.ም በቀዳማዊ ኃይለ ሥላሴ ሆስፒታል ቅጽር ግቢ ያሁኑ የካቲት 12 ሆስፒታል ምስካየ ኅዙናን መድኃኔዓለም ተብሎ ቅዳሴ ቤቱ ተከበረ። በዚህ ቤተ ክርስቲያን ውስጥ የነበረው ስርዓት በጊዜው ያልተለመደና እጅግ ተራማጅ ነበር። በስደት ዘመን እንደነበረው ሁሉ ስርዓተ ቅዳሴው በግዕዝ ሲዘመር፣ በውስጡ የተካተቱት ጸሎቶችና የቅዱስ ወንጌል ምንባባት ግን ምዕመኑ በሚገባው በአማርኛ ቋንቋ ይነበቡ ነበር። ይህ ምዕመናንን የሚያሳትፍ ስርዓት የከተማውን ነዋሪ እንዲሁም የተፈሪ መኮንንና እቴጌ መነን ትምህርት ቤት ተማሪዎችን የዘውትር አስቀዳሾች አደረጋቸው። የቦታው መጥበብ ሲታይ ሚያዝያ 27 ቀን 1940 ዓ.ም ጃንሆይ የአሁኑን አዲስ ህንፃ መሰረት ጣሉ። በግንባታው ወቅትም ንጉሠ ነገሥቱ፣ ልዑላን፣ ቤተሰቦቻቸውና መኳንንቱ የህንፃውን ድንጋይ በትከሻቸው እያቀረቡ ሰርተውታል። ልክ በ2 ዓመቱ ሚያዝያ 27 ቀን 1942 ዓ.ም ተመርቆ ታቦተ ሕጉ ገባ። አሁን ከላይ አንስተነው የነበረ ጥያቄያችን ይህ ቤተ ክርስቲያን ዓመታዊ በዓሉን በዓመት አንድ ጊዜ ሚያዝያ 27 ብቻ በደመቀ ሁኔታ የሚከበርበት ታሪካዊ ምክንያቶቹ ግልጽ ሆኑ። የመጀመሪያው በለንደን ባዝ ከተማ ላይ ቅዳሴ ቤቱ የተከበረው ሚያዝያ 27 መሆኑ። ሁለተኛው ምክንያት በአዲስ አበባ ሚያዝያ 27 1933 ዓ.ም የነፃነት የድል በዓላችን የተበሰረበት ዕለት ነው። በሶስተኛ ደረጃ ታቦቱ ወደ መቅደሱ የገባው በ1935 ዓ.ም ሚያዝያ 27 ቀን መሆኑ ነው። በአራተኛ ደረጃም አሁን ላለው ህንፃ የመሰረት ድንጋይ የተጣለው በ1940 ዓ.ም ሚያዝያ 27 ነው። አምስተኛው ምክንያቱ የህንፃው ግንባታ ተጠናቆ ታቦተ ሕጉ በክብር የገባበት ዕለት በ1942 ዓ.ም ሚያዝያ 27 ነው። ታቦቱ ከቤተ መቅደስ ወጥቶ መከበር የጀመረው ደግሞ በቅርቡ በ1982 ዓ.ም ሲሆን ምዕመኑ በዓመት አንድ ጊዜ እንኳን ታቦቱ ወጥቶ ይባርከን ብለው ባቀረቡት ጥያቄ መሰረት ብፁዕ አቡነ ማቴዎስ ፈቅደው ይህች ታሪካዊ ዕለት ተመረጠች። ምስካየ ኅዙናን በመሃል አዲስ አበባ የሚገኝ ብቸኛ የአንድነት ገዳም ነው። በቤተ ክርስቲያናችን ስርዓት ከበሮ የሚመታባቸውና የማይመታባቸው ገዳማት አሉን። ምስካየ ኅዙናን ስርዓተ ገዳምን አጥብቆ የሚጠብቅ በድርጎ የሚተዳደር ከበሮ መምታትም ሆነ ጽናጽል መጻንጸል በመሃሌቱ ውስጥ የማይከናወንበት ልዩ ገዳም ነው። ጸጥታው፣ መንፈሳዊነቱና ስርዓቱ ወደ ቀድሞ ጥንታዊ የገዳም ሕይወት ይወስደናል። ከሃይማኖታዊ ማዕከልነቱ ባሻገር በገዳሙ የገዳሙን ጥንተ ታሪክ የሚዘክሩ በርካታ ቅርሶች በጥሩ ሁኔታ ተደራጅተው በገዳሙ ይገኛሉ። ለሕዝብ እይታ እንዲውሉ ለማስቻል ዘመናዊ ሙዚየምም ተገንብቷል። የቤተ ክርስቲያኑ ሕንፃ ሥራ እድሳት የማያስፈልገው ዘመን ሊሻገር የሚችል ሆኖ የታነጸ ውበቱ የማያረጅ ልዩ ሕንፃ ነው። ስርዓተ ገዳሙ እንደተጠበቀ ሆኖ በርካታ የልማት ስራዎችም ይካሄዱበታል። በገዳሙ የሚገኘው ተምሮ ማስተማር ሰንበት ትምህርት ቤት ለቤተ ክርስቲያኗ በማዕከል ደረጃ ሞዴል ሰንበት ትምህርት ቤት ሲሆን በተለየ አገልግሎቱም መስማትና መናገር ለተሳናቸው ወገኖች በምልክት ቋንቋ አገልግሎት የሚሰጥ ብቸኛው ቤተ ክርስቲያን ነው። ምስካየ ኅዙናን በዘመናዊ ትምህርት ቤቱ እጅግ ብዙ የሆኑ አገራችንና ዓለምን የሚጠቅሙ ተጽዕኖ ፈጣሪ ልጆችን ያፈራ ትልቅ ተቋም ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው በማለት ጃንሆይ የተናገሩለት ይህ ትምህርት ቤት ዛሬም ፍሬያማ ነው። ግርማዊ አፄ ኃይለ ሥላሴ ለገዳሙ ልዩ ፍቅር እንደነበራቸውም ይታወቃል። በአንድ ወቅት የሱዳን ፓርላማ ፐብሊክ ዲፕሎማት ቡድን ሀገራችንን በጎበኙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲጎበኙ ልዩ አቀባበልና የጉብኝት ፕሮግራም የተደረገላቸው በምስካየ ኅዙናን ገዳም መሆኑ ይነገራል። ገዳሙ ከአጸደ ሕፃናት እስከ 12ኛ ክፍል ድረስ ያለው
ዘመናዊና ታዋቂ ትምህርት ቤት ሲሆን መካከለኛ የሆነም የሕክምና ተቋም ክሊኒክ ይገኝበታል። ከሌሎቹ አድባራትና ገዳማት ለወንጌል አገልግሎትም ልዩ ትኩረት የሚሰጥ በአርአያነቱ ሞዴል መሆን የሚችል ታላቅ ቤተ ክርስቲያን ነው። ምስክየ ኅዙናን የድሆች መጠጊያ። ስለ ምስክየ ኅዙናን መድኃኔዓለም ገዳም የማታውቁት ታሪክ የትኛው ነበር? ከዚህ በፊት በዚህ ገዳም በዓመት አንድ ጊዜ ብቻ በሚነግስበት ክብረ በዓሉ ቀን ስንቶቻችሁ ተገኝታችሁ ታውቃላችሁ? ሐሳባችሁን ከታች ባለው ኮሜንት ላይ ጻፉልን። ይህንን ታሪካዊ ቤተክርስቲያን በተመለከተ ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከሁላችንም ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።